ወላሂ የማትጠብቋቸው ሰዎች ሀገራችን ላይ የምታውቋቸው ማዕሩፍ የሆኑ ኡስታዞች ዳኢዎች ዛሬ ላይ ቁርአንይ ብቻ ሆነው የመጡ አሉ። ቁርአንን ብቻ ነው የምንከተለው፣ ከቁርአን ውጪ አንቀበልም፣ ሐዲስንም አንቀበልም የሚሉ ሰዎች ስላሉ በቁርአን መፋረድ ግዴታ እንደሆነ እንደዚሁም ደግሞ እሱም መቀበል ግዴታ እንደሆነ በሐዲስ መፋረድ ግዴታ እንደሆነ አላህ ሲናገር ምን ይላል? ቁርአን ላይ ሐዲስን መቀበል እንዳለብን ቁርአን ላይ ሲናገር አላህ ምን አለ? ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል። በአንዳች ነገር ላይ አለመስማማት ከተፈጠረ እርስ በርሳችሁ ላይ ውዝግብ ከተፈጠረ ይሄንን ውዝግቡን ወደ ቁርአን መልሱት። ኢለላህ ማለት ኢላ ኪታቢላህ ማለት ነው። ወደ አላህ መጽሐፍ ወደ ቁርአን ውሰዱት። ፈሩዱሁ ኢለላሂ ወረሱል፣ ወደ መልእክተኛው ነቢዩ በህይወት በነበሩበት ሰዓት ላይ ወደ ነቢዩ ጋር ይሄዳሉ፣ ፍርድ ይሰጣቸዋል፣ ይቀበላሉ። ነቢዩ በህይወት ከሌሉ አሁን የሉም፣ ወረሱል የሚለውን የምናደርገው። ስለዚህ ወደ ኪታባቸው ወደ ሐዲሳቸው ሂዱ። የነቢዩ ዓለይሂ ሰላቱ ሰላም ሐዲስ ምን ይላል? እኛ በተጋጨንበት ጉዳይ ላይ ይህን ሐዲስ ማን የዘገበው? የሐዲሱ ዘገባ በምን ላይ የተንጠለጠለ ነው የሚለው ይታይና ከዛ በኋላ ውሳኔ ይወሰናል። ውሳኔያችን የሚረጋገጠው በቁርአንና በሐዲስ ነው። ስለዚህ አንዱን ይዞ አንዱን መተው አይፈቀድም፣ አይቻልም። በጣም ልብ በሉ፣ ተጠንቀቁ። አላህ ፈላ ወረቢከ በፍጹም በጌታ ይሁንብኝ ብሎ አላህ ማለ። ላ ዩእሚኑነ ሰዎች እኮ አያምኑም ሐታ ዩሐኪሙከ ፊማ ሸጀረ በይነሁም በመካከላቸው ላይ ለተፈጠረው ነገር አንተን ፈራጅ እስካላደረጉ ድረስ። ነቢዩ የሚፈርዱት በምንድን ነው? በልብ ወለዳቸው አይደለም። ቅድም ብለናል፣ ወማ የንጢቁ ዐኒል ሀዋ አይደለም። ከልብ ወለዳቸው አይናገሩም፣ አላህ ባወረደላቸው ወሕይ እንጂ። ይሄ ወሕይ ደግሞ ቁርአንም ነው ሐዲስም ነው ብለናል። ስለዚህ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا يجدوا في أنفسهم حرجا ከዛ በነፍሳቸው ላይ ጥበት መጨናነቅ ሊኖርባቸው አይገባም። ፊማ ቀደይት አንተ በወሰድከው ውሳኔ ታዲያ ምን ማድረግ አለባቸው? ወይሰሊሙ ተስሊማ ሙሉ በሙሉ እጅ መስጠት ሊሰጡ ይገባል ብሎ አላህ ይናገራል። ስለዚህ ነቢዩን መታዘዝ አላህን መታዘዝ ነው። አላህ ይናገራል፣ መን ዩጢዕ ረሱለ ፈቀድ አጣ አላህ። መልእክተኛውን የታዘዘ አላህ እንደመታዘዝ ነው። ቁርአን ላይ እያንዳንዱን ህግ ብናይ አላህ ስለ ራሱ ትእዛዝ ከተናገረ በኋላ ስለ ነቢዩ ትእዛዝ ይናገራል። ወመን ያዕሲ ላህ ወረሱለህ ስለ አመፅም ሲናገር አላህን ያመፀ መልእክተኛውን ያመፀ ይላል። አላህን የታዘዘ መልእክተኛውን የታዘዘ ይላል። ስለዚህ አላህን እሺ ብለን ታዘን ነቢዩን አንቀበል የምንል ከሆነ እንከፍራለን፣ ከእስልምና እንወጣለን። አላህ ይጠብቀንና መልእክተኛውን ብቻ ነው የምንቀበለው፣ የአላህን ትእዛዝ አንቀበልም ካልን እሱም እንደሚያከፍረን ግልጽ ነው። ስለዚህ ስንቀበል እኛ ሁለቱንም ነው የምንቀበለው። ነቢዩ ምሳሌ አለይሂ